አሁን እዚህ ቲክቶክ ላይ ምን ሰማቸው ቃላት አለ አይደለም? ልክ ስንከፍታቸው ዩቲዩብ ላይ ስንከፍታቸው እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል። እኛ ጆሮ ገብቶ ያረክሰናል፣ ትውልዱን ያረክሰዋል፣ አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች፣ ሴት ተሰድባለች፣ ሴት ተዋርዳለች። ዓለም አንዱ እያጣ ያለው እናትነትን ነው። በነገራችን ላይ ሴትነትን ዓለም እያጣ ነው። ይሰማቸዋል አይደለም የምናገረው? ዓለም ሴትነትን እያጣ ነው። ሴትነት ለዓለም ትልቅ አበርክቶ ነው። ምክንያቱም እናትነት የሚገኘው ከሴትነት ነው። እናቶች ሁሉ ሴቶች ናቸው። በእርግጥ ሴቶች ሁሉ ግን እናቶች አይደሉም። ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ የአንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ። ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረውን ስልኩ ላይ ገና እኮ ሳይጣሉ ነው፣ ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት፣ ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱትማ ወንድማማችነት እንዴት እንደቆሸሸ። አንድ ነገር ይጀምራል ያልቃል። ሰዎች የሆነ ፍቅር ይጀምራሉ፣ የሆነ ሰዓት ላይ ተጣሉ የሚል ዜና እንሰማለን። ሰዎች ድል ባለ ሰርግ ይጋባሉ፣ ከወራት በኋላ ይፋታሉ። እንደ ኖርማል ነገር አጨብጭበን የዳርናቸው ሰዎች ከሆነ ጊዜ በኋላ ተኮራርፈዋል። በቤተ ክርስቲያን ያየናቸው ሰዎች ወጥተዋል። በጽጌ ማህሌት የማይቀሩ የነበሩ ሰዎች የሉም። ጭራሽ ቤተ ክርስቲያን አይመጡም። ያለ ማቋረጥ እየመጡ ተተክለው ረጅም ሰዓት ይጸልዩ የነበሩ ሰዎች የሉም፣ ወጥተዋል፣ ደክመዋል፣ ዝለዋል። እነዚህ ነገሮች ከየት የመጡ ይመስላችኋል? ቲክቶክ ላይ ተተክለን ስክሮል እናረጋለን። አንድ ነገር ላይ መቆየት አንፈልግም። 3 ደቂቃ መታገስ አንፈልግም። 1 ደቂቃ መታገስ አንፈልግም። ለምን? እንሰለቻለን። አማራጮች አቅርቦልናል። ምን ቆይባቸውን ቦታዎች ያውቃል። ፕላትፎርሙ ራሱ አልጎሪዝሙ ምን ቆይባቸውን ሙሉ ቪዲዮ አይተን ስንጨርስ ተመሳሳይ ቪዲዮ ያቀርብልናል። ያውቀናል። በነገራችን ቴዎሎጂ ብትማሩ ምን ችግር አለው እናንተ? የአብነት ትምህርት ቤት ገብታችሁ ብትማሩ ምን ችግር አለው እናንተ? ስለ ማህሌት ብታውቁ ምን ችግር አለው እናንተ? ዜማ ብታውቁ ምን ችግር አለው እናንተ? ሰዓታቱን ማዜም እንኳን ባትችሉ ብታነቡት ምን ችግር አለው? ድጓውን ማዜም ባትችሉ ብታነቡት ምን ችግር አለው? ጾመ ድጓው ቢነበብ ምን ችግር አለው? ትርጉም አለው። አሁን የቤተ ክርስቲያን የውስጥ አገልግሎት የሚባሉ አስደናቂ የሆኑ ምስጢራት ያሉባቸውን ትምህርቶች ብታውቁት፣ ቤተ ክርስቲያን እኮ ስለ ክርስቶስ እንዲህ ትላለች፣ ቤተ ክርስቲያን እኮ ስለ ስጋውና ስለ ደሙ፣ ቤተ ክርስቲያን ስለ መስቀል፣ ቤተ ክርስቲያን ስለ ስቅለት፣ ቤተ ክርስቲያን አጠቃላይ ነገር እግዚአብሔር እንዲህ ትገልጠዋለች ብላችሁ ብታስረዱ ችግሩ ምንድነው? ይሄ ያለንበት ዘመን ዕውቀት የሚፈልግ ነው። ዲግሪ አይደለም ያልኳችሁ፣ ፒኤችዲ አይደለም ያልኳችሁ፣ ማስተርስ ምናምን አይደለም ያልኳችሁ፣ ስለ ዲፕሎማም አይደለም፣ አንደኛ ክፍል ሁለተኛ ክፍል ስለመሆንም አይደለም፣ ስለ መስማት። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል በሚል ርዕስ ይሆናል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 ላይ የሚገኝ ኃይለ ቃል ነው። ይህንን ርዕስ የመረጥኩበት ምክንያት አንደኛ ስራ ፈትነት ምንድነው? ፍሬ ቢስነት ምንድነው? ስራ ፈት እንዳንሆን ፍሬ ቢስ እንዳንሆን የሚያደርገን ምንድነው የሚለውን ሐሳብ ለማንሳት ስለፈለኩ ነው። ይሄ ዘመን በጣም ፍሬ ቢስ የሆነ ሰው የበዛበት ዘመን፣ ስራ ፈትነት የበዛበት ዘመን ነው። በጣም አስቸጋሪ አስጨናቂ ዘመን ነው እና መጽሐፍ ቅዱስ ይህንን ዘመን እንድንረዳና በዚህ ዘመን ውስጥ ያለ ፍሬ እንዳናልፍ መጽሐፍ ቅዱስ ምን ይለናል የሚለውን ለማሳየት ነው። የቅዱስ ጴጥሮስ መልእክት የተጻፈው አንዱ እምነት እንጂ ስራ አያስፈልግም ለሚሉ ሰዎች መልስ የተጻፈ ነው። ይሄ ሁለተኛው የቅዱስ ጴጥሮስ መልእክት እምነት ብቻ እንጂ ስራ አያስፈልግም የሚሉ ሰዎች፣ አንድ ጊዜ ሰው ካመነና ከተጠመቀ በኋላ የፈለገውን አይነት ኃጢአት ቢሰራ አይኮነንም ብለው ለሚያምኑ ሰዎች የተጻፈ ነው። የፈለገ ቢሆን
ወደ ሲኦል አይገባም አይፈረድበትም ብለው የሚያምኑ ሰዎች ለነሱ የተጻፈ ነው። ስለዚህ እናንተስ ምንድነው የምታደርጉት? እኛ ክርስቲያኖቹ ምንድነው የምናደርገው? እኛ ኦርቶዶክሳውያን ምንድነው የምናደርገው? ምንማረው ምንድነው? በእምነታችሁ ላይ የምትጨምሯቸው 7 ነገሮች አሉ። ስንት ነገሮች? 7 ነገሮች። የመጀመሪያው ቅዱስ ጴጥሮስ ያስቀመጠልን በእምነታችን ላይ በጎነት እንድንጨምር ታዘናል። በኋላ ጠይቃለሁኝ 7ቱንም ነጥቦች። የመጀመሪያው በጎነትን እንድንጨምር ታዘናል በእምነታችን ላይ። በጎነት የሚባለው ምንድነው ለመሆኑ? ግዕዙ ሂሩት ብሎ ያስቀምጠዋል። ሂሩት ማለት ቸርነት ማለት ነው። በጣም ብዙ ሐሳቦችን የያዘ በጣም ብዙ ሐሳቦችን። ይሄ በ3 ይከፈላል። ስጋዊ ተብሎ፣ መንፈሳዊ ተብሎ፣ ነፍሳዊ ተብሎ ይከፈላል። ስጋዊ በጎነት፣ መንፈሳዊ በጎነት፣ ነፍሳዊ በጎነት ተብሎ በ3 ይከፈላል። ሰፊ ነው። ስጋዊ በጎነት የሚባለው ምንድነው? የሚታይ ነገር፣ የሚዳሰስ ነገር፣ የሚጨበጥ ነገር፣ የሚቆጠር ነገር፣ የሚተረክ ነገር፣ የሚቀረጽ ነገር፣ እነዚህ ስጋዊ በጎነት ይባላል። እንስሳትም ጭምር የሚያደርጉት ነው። በነገራችን ላይ ስጋዊ በጎነት የሚባለው ከደመ ነፍስ የሚመነጭ ነው። ከሰውነት ብቻ አይደለም፣ ከደመ ነፍስ የሚመነጭ። ለምሳሌ ላም ለጥጃዋ የምታደርገው፣ ጎሽ ስለ ልጇ የምትወጋው፣ ነምር ለልጇ የምታደርገው፣ አንበሳ ለልጁ የሚያደርገው፣ ጅብ ለልጁ የሚያደርገው፣ ይሄ በጎነት ይባላል። ስጋዊ በጎነት ይባላል። ደመ ነፍሳዊ በጎነት ይባላል። በጎነት ከዚህ ይጀምራል። ሁለተኛው መንፈሳዊ በጎነት የሚባለው ከክርስቲያን የሚመነጭ ነው። ከክርስቲያን ብቻ የሚመነጭ ነው። መንፈሳዊ በጎነት የሚባለው ረቂቅ ነው። ለምሳሌ ይሄ ማህበር የበጎ አድራጎት ጉዞ ያደርጋል። የተዘጉ አብያተ ክርስቲያናትን ይከፍታል። ለተቸገሩ አብያተ ክርስቲያናት ይረዳል። ጧፍ ይሰጣል፣ ሻማ ይሰጣል፣ ሄዶ በዓል ያከብራል። አያችሁ፣ መንፈሳዊ በጎነት የሚባለው ረቂቅ በጎነት የሚባለው። እናንተ ከዚህ ተነስታችሁ ሂዳችሁ ሰው በሌለው ማህበረሰብ 4 5 ሆነው ታቦት በሚያወጡ ሰዎች መካከል ስትገኙ ምን እያረጋችሁ እንደሆነ ታውቃላችሁ? መንፈሳዊ ምጽዋት እየሰጣችሁ ነው። ምንም ባታደርጉ፣ ጧፍ ባትሰጡ፣ ሻማ ባትሰጡ፣ ገንዘብ ባትሰጡ፣ መጎናጸፊያ ባትገዙ፣ ቀጸላ ለታቦቱ ቀጸላ ባትሰጡ፣ በር ባታሰሩ፣ ህንፃ ባታሰሩ፣ በመገኘታችሁ ብቻ የሰዎቹን አእምሮ ትጠግናላችሁ። ይሄ መንፈሳዊ በጎነት ተብሎ ይጠራል። ረቂቅ በጎነት ተብሎ ይጠራል። ረቂቅ ቸርነት ተብሎ ይጠራል። መንፈሳዊ ቸርነት ተብሎ ይጠራል። በነገራችን ላይ አሁን ሀገራችን ውስጥ እየጠፋ ያለው አንዱ ይሄ ነው። በጣም ብዙ ነገሮች አሁን በሚሊየን የሚሰበሰብ ብር ልታዩ ትችላላችሁ። በኦንላይን የሚሰበሰቡ፣ በላይቭ የሚሰበሰቡ፣ በቀጥታ የሚሰበሰቡ፣ በትልልቅ ሆቴሎች የሚሰበሰቡ ብዙ ሚሊዮን ብሮች ልታዩ ትችላላችሁ። አንድ ህንፃ ለማሰራት የሚሰበሰቡ ገንዘቦችን ታያላችሁ። ትልቁ ችግር ምን እንደሆነ ታውቃላችሁ? ይሄን ሁሉ ብር ሰብስበን እዛ ሂደን ግን የምእመኑን ስነ ልቡና አንጠግነው። ቤተ ክርስቲያን እኮ ይሰራል፣ ህንፃው እኮ ይሰራል፣ የሚያምር ሆኖ ያልቃል። ግን ሰው ከቤተ መቅደሱ ሸሽቷል። ሰው ከቤተ መቅደሱ ሸሽቷል። አንዳንዶቹ ይፈራሉ። በሚኖሩበት አካባቢ እግዚአብሔርን ማምለክ ይፈራሉ። ኦርቶዶክስ ነኝ ማለት ይፈራሉ። ማተብ ማሰር ይፈራሉ። መቁረብ ይፈራሉ። ለነዚህ ሰዎች አልደረስንላቸው። መንፈሳዊ ርህራሄ፣ መንፈሳዊ በጎነት የሚባለው ይሄ ነው። ሃይማኖትን ክዶ ለሚሰቃየው ሰው ካልደረስንለት መንፈሳዊ ርህራሄ አላደረግንም። ስጋዊ ርህራሄ አድርገናል። ጧፍ ሰተናል፣ ሻማ ሰተናል፣ ህንፃ ሰርተናል። ሰውየውን ግን አልሰራ ነው። አይምሮውን አልሰራ ነው። ልቡን አልሰራ ነው። ይሄ መንፈሳዊ በጎነት ተብሎ ይጠራል። ይህንን ስናደርግ፣ ሰዎችን ስንሰራ፣ የመጨረሻው ነፍሳዊ በጎነት የሚባል ነው። ነፍሳዊ ርህራሄ፣ ይሄ ራስን አሳልፎ መስጠት ነው። መጥወተ ርዕስ የሚባለው አቡነ ተክለ ሃይማኖት ራሳቸውን ሰጥተዋል። ጻድቃንን የምናከብራቸው ቅዱስ ያሬድ ሲናገር ደሪኦሙ ይላል፣ ተአጊሶሙ ይላል፣ መጠው ነፍሶሙ ለሞት ይላል፣ ጨክነው ይላል፣ ነፍሳቸውን እስከ ሞት ድረስ አሳልፈው ሰጡ ይላል። ክብርና ምስጋና ለአምላካችን ይሁን። ጻድቃን ነፍሳቸውን ራሳቸውን ሰጥተው ነው የምናከብራቸው። የተዘጋ ቤት አይደለም፣ ቤታቸውን ከፍተው ወናሁ ሀደጉ ቤትየ ርህወ፣ እነሆ የተከፈተ ቤት ትቻለሁ፣ ይሄው ቤቴን ከፍቻለሁ ታየዋለህ ብለው እና አቡነ ተክለ ሃይማኖት ሲወጡ ከቤታቸው
የተከፈተ ቤት ትቻለሁ። እኔ ቤቴን ከፍቼ እንደመጣው አንተ ደግሞ መንግሥተ ሰማያትን ከፍተ ጠብቀኝ ብለው ወደ ኋላ ሳይዞሩ ዘመናቸውን ሙሉ እርፍ ይዘው ወደ ኋላ ሳይርሱ እያመሰገኑ እያመለኩ ኢትዮጵያን ምድር በሙሉ በወንጌል ብርሃን አጥለቀለቋት። ክብርና ምስጋና ለአምላካችን። በወንጌል ብርሃን እነዚህን ጻድቃን ያላከበርን ማንን እናከብራለን? ምድሪቱንም በብርሃን ያሸበረቋት እንድታጌጥ እንድትዋብ ያደረጓት። ይሄ ነው መጥወተ ርዕስ የሚባለው። አቡነ ተክለ ሃይማኖት እኮ ስለ ጫማ አይደለም የተጨነቁት፣ ስለ ልብስ እኮ አይደለም የሚጨነቁት፣ ስለ ፋሽን አይደለም የሚጨነቁት፣ ስለ ትውልድ ነበር የሚጨነቁት። ስለ ኢትዮጵያ ነበር የሚያስቡት እኮ። ኢትዮጵያ እንዴት የወንጌል ብርሃን ይብራላት፣ ኢትዮጵያ እንዴት ወንጌል ትስማ፣ ኢትዮጵያ እንዴት ክርስቶስን ተወቀው ከጫፍ እስከ ጫፍ። ስንት ጣዖት የሚያመልከውን ሕዝብ ጣዖቱን ሰብረው እግዚአብሔር እንዲያውቅ አድርገውታል። ዛፉን እየነቀሉ በእኩያን መናፍስ ተይዞ ይጮህ የነበረውን ሕዝብ ስንቱን ነፃ ወጥተዋል። የክርስቶስ ባሪያ አገልጋይ ሐዲስ ሐዋርያ ሆነው ምድሪቱን በወንጌል ብርሃን አጥለቅልቀዋታል። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖትን እናከብራቸዋለን። መጥወተ ርዕስ የሚባለው ይሄ በጎነት ጫፍ ሲደርስ ማለት ነው። በጎነት ጫፍ ሲደርስ ማለት ነው። የመጀመሪያው ስጋዊ በጎነት፣ ሁለተኛው መንፈሳዊ በጎነት፣ ሶስተኛው ነፍሳዊ በጎነት በእምነት ላይ የሚጨመር። በምን ላይ የሚጨመር? በእምነት ላይ የሚጨመር። ስለዚህ የመጀመሪያው በጎነት ነው። ሁለተኛው በእምነታችሁ ላይ ይላል ቅዱስ ጴጥሮስ ዕውቀት ጨምሩ ይላል። አንደኛ በጎነትን ጨምሩ፣ ሁለተኛ ዕውቀትን ጨምሩ ይላል። አንደኛ ምንን ጨምሩ? በጎነት። ሁለተኛ ዕውቀትን ጨምሩ ይላል። በእምነት ላይ የሚጨመር ዕውቀትም ስጋዊ፣ መንፈሳዊ፣ ነፍሳዊ ተብሎ ሊገለጥ ይችላል። አጠቃላይ ግን ዕውቀትን ጨምሩ ማለት መንፈሳዊ ዕውቀት፣ ስለ እግዚአብሔር ያለን ዕውቀት፣ የእግዚአብሔርን ማወቅ አይደለም፣ ስለ እግዚአብሔር ማወቅ ያለንን ግንዛቤ እሱን መጨመር ማለት ነው። ማወቅ ያስፈልጋል። በተለይ ይሄ ያለንበት ዘመን ዕውቀት የሚፈልግ ነው። ዲግሪ አይደለም ያልኳችሁ፣ ፒኤችዲ አይደለም ያልኳችሁ፣ ማስተርስ ምናምን አይደለም ያልኳችሁ፣ ስለ ዲፕሎማም አይደለም፣ አንደኛ ክፍል ሁለተኛ ክፍል ስለመሆንም አይደለም፣ ስለ መስማት። አንዳንዱ ማህበር ይፎካከራል በድራፍት፣ በቢራ፣ ዊስኪ፣ በሬ በመጣል የተለያየ በግና ፍየል በማረድ በእነዚህ ነገሮች ይፎካከራል። ማህበሩ የማን ነው? የነገሌ። አሃ እነሱማ ከሆነ በዊስኪ ነው ማለት ነው ይላል፣ ያሰላን። አንዳንዱ የማን ነው ብሎ ጠይቆ ማህበሩ ላይ ይገኛል። ምግብ ካለው ቅዱስ ጳውሎስ ይናገራል፣ የተራበ ካለ ለምን በቤቱ አይበላም ይላል። ስለ ምግብ ብቻ ለምን ትሰበሰባላችሁ? ያውም የሚጣላለ፣ በዚያ ሚለያያለ። የገሊት ጠላ አይጣፍጥም፣ የገሌ እንጀራ የገሌ ምግብ ጥሩ አይደለም ብሎ በዚህ ሚለያያለ። በዚህ ላመሰግናችሁ ትወዳላችሁ ይላል ቅዱስ ጳውሎስ ይናገር አንደኛ ቆሮንቶስ ምዕራፍ 11 ላይ። በዚህ ላመሰግናችሁ ትወዳላችሁ ይላል። ይሄ ማህበረስ ዕውቀት እንዲጨምር ያደርጋል። ዕውቀትን መጨመር ያስፈልጋል። ዘመኑ የዕውቀት ነው፣ ጊዜው የዕውቀት ነው፣ ጊዜው የመረዳት ነው። ስለ ወንጌል ስንጠየቅ አሁን በቦክስ የምንመልስበት ጊዜ አይደለም። ቅዱሳት መጽሐፍትን አውቀን እኛ ራሳችን ጸንተን ሌሎችን የምናጸናበት ጊዜ ነው። በተለይ ወጣቶች ቴዎሎጂ ብትማሩ ምን ችግር አለው እናንተ? የአብነት ትምህርት ቤት ገብታችሁ ብትማሩ ምን ችግር አለው እናንተ? ስለ ማህሌት ብታውቁ ምን ችግር አለው እናንተ? ዜማ ብታውቁ ምን ችግር አለው እናንተ? ሰዓታቱን ማዜም እንኳን ባትችሉ ብታነቡት ምን ችግር አለው? ድጓውን ማዜም ባትችሉ ብታነቡት ምን ችግር አለው? ጾመ ድጓው ቢነበብ ምን ችግር አለው? ትርጉም አለው። አሁን የቤተ ክርስቲያን የውስጥ አገልግሎት የሚባሉ አስደናቂ የሆኑ ምስጢራት ያሉባቸውን ትምህርቶች ብታውቁት። ቤተክርስቲያን እኮ ስለ ክርስቶስ እንዲህ ትላለች፣ ቤተክርስቲያን እኮ ስለ ስጋውና ስለ ደሙ፣ ቤተክርስቲያን ስለ መስቀል፣ ቤተክርስቲያን ስለ ስቅለት፣ ቤተክርስቲያን አጠቃላይ ነገር እግዚአብሔር እንዲህ ትገልጠዋለች ብላችሁ ብታስረዱ ችግሩ ምንድነው? ሴቶቹ ባትቀድሱ ስለ ቅዳሴው ግን ብትናገሩ ችግሩ ምንድነው? ዕውቀት ሊጨመርበት ይገባል። እምነት ሃይማኖታችን ዕውቀት ሊጨመርበት ይገባል። በጣም ብዙ የተጎዳ ነው እንደ ኢትዮጵያ ቤተክርስቲያን በእውቀት ማነስ ምክንያት ነው። በጣም ብዙዎቻችን ስለ ጻድቃን እዚህ ያላችሁትን አይደለም፣ እዚህ ችግር የለም፣ ግን ስለ ጻድቃን ስለ ሰማዕታት ያለው ዕውቀት አብዛኛው ለዚህ ነው ሌሎች እንዲነቅፉን የሚያደርገው። እንደ አምላክ ስለሚያዩ እስካሁን ድረስ ጊዮርጊስና አምላክ እኩል ናቸው ብለው የሚያምኑ ሰዎች አሉ። እስካሁን ድረስ በገጠሪቱ ክፍል አንዳንዶቹ እንዲያውም ጊዮርጊስ ፈጣሪ ብለው ጭምር የሚሉ፣ ይሄ በእርግጥ ለሚዲያ ላይሆን ይችላል። እነዚህን ሰዎች አስተምረን መመለስ አለብን። ይሄ ነው ዕውቀት የሚባለው። በሃይማኖት ላይ ዕውቀት፣ አዳኝ ማን እንደሆነ፣ ፈጣሪ ማን እንደሆነ፣ አምላክ ማን እንደሆነ፣ ፍጡር ማን እንደሆነ፣ እነዚህ ነገሮች በደንብ መረዳት ያስፈልጋል። ይሄ ነው ዕውቀት የሚባለው። በእምነታችሁ ላይ አንደኛ በጎነትን ጨምሩ፣ ሁለተኛ ዕውቀትን ጨምሩ። አንደኛ ምንን ጨምሩ?
በጎነትን፣ ሁለተኛ ምንን ጨምሩ? ዕውቀትን ጨምሩ፣ ሶስተኛ ራስን መግዛት ጨምሩ ይላል ቅዱስ ጴጥሮስ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ ያለው ነው እየተናገርኩ ያለሁት። ርዕሳችን ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ነው። እነዚህን ነገሮች ስንይዝ ማለት ነው የመጀመሪያው በእምነት ላይ በጎነትን መጨመር፣ ሁለተኛ ዕውቀትን መጨመር፣ ሶስተኛ ራስን መግዛት። ራስን መግዛት ማለት ነው ራስ ላይ ኃላፊነት መውሰድ ማለት ነው። ራስ ላይ ኃላፊነት መውሰድ በተለይ በዚህ ዘመን እውነቱን ለመናገር ይሄ ራስን መግዛት የሚባል ነገር የሌለበት ዘመን ላይ ነው ያለ ነው። ራስን መግዛት እንዳልሰለጠነ እንዳልተማረ የሚቆጠርበት ዘመን፣ በጣም አስጨናቂ ዘመን፣ ከባድ ዘመን፣ ሁሉን አፉ እንዳመጣለት የሚናገርበት የሚሳደብበት ዘመን፣ አባቶች የማይከበሩበት ዘመን። ይሄ እኮ ራስን መግዛት ስለሌለ ነው። የሃይማኖት አባቶች በግልጽ ቋንቋ የሚሰደቡበት ዘመን፣ ክብር ያጣንበት፣ አገር ያቀኑ አባቶች አገር ባቀኑበት ቦታ በገጀራ ተቆራርጠው የሚገደሉበት ዘመን፣ እናቶች የማይከበሩበት ዘመን። እንዲያውም ዋና መስደቢያው በእናት መሆኑ። ዓለም አንዱ እያጣ ያለው እናትነትን ነው። በነገራችን ላይ ሴትነትን ዓለም እያጣ ነው። ይሰማቸዋል አይደለም የምናገረው? ዓለም ሴትነትን እያጣ ነው። ሴትነት ለዓለም ትልቅ አበርክቶ ነው። ምክንያቱም እናትነት የሚገኘው ከሴትነት ነው። እናቶች ሁሉ ሴቶች ናቸው። በእርግጥ ሴቶች ሁሉ ግን እናቶች አይደሉም። ግን እናትነት የሚገኘው ከምንነት ነው? ከሴትነት እናትነት ይገኛል። ግን ዓለም እያጣ ያለው በራሱ ሴትነትን እየገፋ ወደ ኒውትራልነት እየቀየረው ነው። ወደ ግሉልነት እየቀየረው ነው። በምን አይነት ኮንሰፕት? ፌሚኒዝም በሚባል ኮንሰፕት፣ የሴትነት እንቅስቃሴ በሚባል ኮንሰፕት። ሴት ልጅ ተገፍታለች። ሴት ልጅ በራሷ እንዳትወስን ሆናለች። ሴት ልጅ ለረጅም ዘመናት ተጠቅታለች። ስለዚህ ሴት ልጅ በራሷ መወሰን እንድትችል ከወንድ ጋር እኩል ናትና፣ ስለዚህ ባል የሚባል ነገር መኖር የለበትም፣ ትዳር የሚባል ነገር መኖር የለበትም። ከዛስ ቤተሰብ ይፈርሳል። በመጽሐፍ ቅዱስ ውስጥ ያሉ የታላላቅ ሰዎችን ታሪክ ስትመለከቱ በእናትነት የተገነባ ነው። ለምሳሌ የሙሴን ታሪክ ብትመለከቱ፣ የሳሙኤልን ታሪክ ብትመለከቱ፣ የዮሐንስ መጥምቅን ታሪክ ብትመለከቱ፣ የጌታንም ብትመለከቱ በእናትነት በኩል የመጣ ነው። ከእናትነት የተመዘዘ ነው። ስለዚህ ዓለም እናትነት እንዲጠፋ ይፈልጋል። ርህራሄ እንዲጠፋ ይፈልጋል። ይሄ ሲሆን ደግሞ ራስን መግዛት የሚባለው ነገር አፈር ድሜ ይበላል። ራሱን የማይገዛ ትውልድ አገር አይመራም፣ ታሪክ አይረከብም፣ አደራ አይጠብቅም። እና ራስን አለመግዛት በዚህ ዘመን ስካር የበዛበት፣ ዝሙት የበዛበት፣ ጭፈራ የበዛበት፣ እንደፈለገ ሰው ተንታኝ የሆነበት ዘመን፣ ይሄ ዘመን እጅግ በጣም ከባድ ነው። ስለዚህ ራስን የመግዛት ትምህርት መውሰድን ይፈልጋል። ራስን መግዛት ደግሞ መጨመር አለበት በእምነት ላይ። ራስን መግዛት ከምን ይጀምራል ቢባል ራስን ከማወቅ ይጀምራል። ራስን ከማወቅ፣ ራስን ከመረዳት፣ በጣም ይሄ ወሳኝ ነጥብ ነው። ራስን ማወቅ ማለት እኛ የምንወድቀው በምንድን ነው? የሚጥለን ምንድን ነው? የሚያሸንፈን ምንድን ነው? ለምሳሌ በምግብ ነው የምንሳሳተው፣ የምንታለለው። በዝሙት ነው የምንታለለው፣ የምንሳሳተው። በገንዘብ ነው የምንሳሳተው። በቤት በመኪና ነው የምንሳሳተው። በምንድን ነው የምንሳሳተው? በእውቀት ነው የምንሳሳተው። በምንድን ነው? ባለማወቅ ነው። ከቤተክርስቲያን በመራቅ ነው። በምንድን ነው የምንሳሳተው? ይሄን ማወቅ። ከዚያስ እንዲህ ሊያደርጉን የሚችሉ ነገሮችን እነሱን ማቆም፣ መዝጋት፣ ከዛ መጸለይ። ራስን መግዛት ይፈልጋል። በእምነት ላይ እነዚህ ነገሮች መጨመር አለባቸው። አንደኛ በጎነት፣ ሁለተኛ ዕውቀት፣ ሶስተኛ ራስን መግዛት፣ አራተኛ መጽናት መጨመር አለበት። በነገራችን ላይ እየነገርኳችሁ ያለሁት እዚሁ ቅዱስ ጴጥሮስ ላይ የተዘረዘሩትን ብቻ የራሴን አይደለም። በእምነታችሁ ላይ እነዚህን ጨምሩ። በትጋት ሆናችሁ በእምነታችሁ ላይ እነዚህን 7 ነገሮች ጨምሩ ብሎ ነው ቅዱስ ጴጥሮስ ያዘዘው። የመጀመሪያው ምንድነው ትሉኝ እንደሆነ በጎነት፣ ሁለተኛውስ ዕውቀት፣ ሶስተኛውስ ራስን መግዛት፣ አራተኛስ መጽናት። መጽናት ማለት ምን ማለት ነው ቢባል የማይለወጥ ቋሚ የሆነ ማለት ነው። በተተከለበት ቦታ መቆየት፣ በተተከለበት ቦታ መቆየት፣ በክርስትናው መቆየት፣ በመንፈሳዊነቱ መቆየት፣ በጾም መቆየት፣ በጸሎት መቆየት፣
በንስሐ መቆየት፣ በስጋው ደግሞ መቆየት፣ በማህበሩ መቆየት፣ በቤተ ክርስቲያኑ መቆየት፣ ደሱ መቆየት፣ በማህሌቱ መቆየት፣ በማንበቡ መቆየት፣ በመረዳቱ መቆየት፣ በትምህርቱ መቆየት፣ በትዳሩ መቆየት፣ መጽናት፣ መልካም በሆኑ ነገሮች መቀጠል። አሁን አይታችሁ ከሆነ እዚህ ዘመን በሽታ አንድ ነገር ይጀምራል ያልቃል። ሰዎች የሆነ ፍቅር ይጀምራሉ፣ የሆነ ሰዓት ላይ ተጣሉ የሚል ዜና እንሰማለን። ሰዎች ድል ባለ ሰርግ ይጋባሉ፣ ከወራት በኋላ ይፋታሉ። እንደ ኖርማል ነገር አጨብጭበን የዳርናቸው ሰዎች ከሆነ ጊዜ በኋላ ተኮራርፈዋል። በቤተ ክርስቲያን ያየናቸው ሰዎች ወጥተዋል። በጽጌ ማህሌት የማይቀሩ የነበሩ ሰዎች የሉም። ጭራሽ ቤተ ክርስቲያን አይመጡም። ያለ ማቋረጥ እየመጡ ተተክለው ረጅም ሰዓት ይጸልዩ የነበሩ ሰዎች የሉም፣ ወጥተዋል፣ ደክመዋል፣ ዝለዋል። እነዚህ ነገሮች ከየት የመጡ ይመስላችኋል? ያጫጭር ነገር ከመፈለጋችን የተነሳ ይሄ ዲጂታሉ ዓለም፣ ይሄ ቨርቹዋል የሚባለው ዓለም፣ ይሄ ምናባዊው ዓለም ነገሮችን እንድንሰለች አድርጎናል። ስልቹ እንድንሆን፣ ትዳር ቶሎ እንዲሰለችን፣ ፍቅር ቶሎ እንዲሰለችን፣ ምግብ ቶሎ እንዲሰለችን፣ የምንለብሰው ልብስ እንዲሰለችን፣ ዛሬ የበላነው ምግብ ነገ መብላት እንዳንፈልግ እንዲሰለችን፣ ቦታ እንዲሰለችን። ለምን ነው ብዙ ሰው ከአዲስ አበባ ሐዋሳ የሚመጣው? ለምን ነው እዚህ ከተማ መቆየት የሚፈልገው? ቤቱ ይሰለቸዋል፣ ሰፈሩ ይሰለቸዋል። ሌላው ቀርቶ ሰዎቹ ይሰለቹታል፣ ዙሪያው ያሉት ሰዎች ይሰለቹታል። ሚስቱ ትሰለቸዋለች፣ ባሏ ይሰለቻታል። በዚህ ምክንያት ከትዳር ውጭ ይሆናል። ይሄ ዲጂታል የሚባለው ዓለም እንድንሰለች አድርጎናል። ቲክቶክ ላይ ተተክለን ስክሮል እናረጋለን። አንድ ነገር ላይ መቆየት አንፈልግም። 3 ደቂቃ መታገስ አንፈልግም። 1 ደቂቃ መታገስ አንፈልግም። ለምን? እንሰለቻለን። አማራጮች አቅርቦልናል። ምን ቆይባቸውን ቦታዎች ያውቃል። ፕላትፎርሙ ራሱ አልጎሪዝሙ ምን ቆይባቸውን ሙሉ ቪዲዮ አይተን ስንጨርስ ተመሳሳይ ቪዲዮ ያቀርብልናል። ያውቀናል። በነገራችን ላይ ስልቹ እንድንሆን አድርጎናል። ሰው መጽሐፍ ይጀምራል። ብዙ ሰው መጽሐፉን አይጨርሰውም፣ ይተኛበታል። በጣም ብዙ ጀምረን የተውናቸው ነገሮች አሉ። ጀምረን የተውናቸው ጸሎቶች አሉ። የማታ ጸሎት እንጀምራለን በስሜት፣ ከዛስ በማግስቱ አይ ደከመኝ እንደዚሁ ልተኛና ነገ እቀጥላለሁ፣ ከዛስ ይቀጥላል። የማታ ጸሎት ድራሹ ጠፋ። ጠዋት ላይ የጀመርናቸውን ጸሎቶች እናቋርጣለን። ለምን? እንሰለቻለን፣ ስልቾች ነን። መጽናት፣ በተተከልንበት ቦታ መቆም፣ ባለንበት ቦታ መቆም፣ በማህበራችን መጽናት፣ በጉባኤ መጽናት፣ በወንጌል መጽናት፣ የእግዚአብሔርን ቃል በመስማት መጽናት ያስፈልጋል። በእውነት የመጨረሻውስ የዓለም ግብ ራሱ ምንድን ነው? ሃይማኖት አልባ ማድረግ ነው። ሰውን ሃይማኖተኛ የማድረግ ፍላጎት የላትም ዓለም። ፖለቲከኞች ህዝብ ሃይማኖተኛ እንዲሆን አይፈልጉም፣ ከሃይማኖት እንዲወጣ ይፈልጋሉ። ለምን? እንደፈለጉ እንዲያዙት። ስለዚህ እኔና እናንተ መጽናትን መለማመድ መቻል፣ ልጆቻችን እንዲጸኑ ማሳየት መቻል፣ አራያ መሆን መቻል፣ ምሳሌ መሆን መቻል ያስፈልጋል። 5ኛ እግዚአብሔርን መምሰል መጨመር አለበት ይላል ቅዱስ ጴጥሮስ። እግዚአብሔርን መምሰል መጨመር አለበት ይላል። እግዚአብሔርን መምሰል ይሄ እንግዲህ በብዙ በጣም ሰፊ ሐሳብ በነገረ መለኮት ቋንቋ ቴዎሲስ ተብሎ ይጠራል። ቴዎሲስ ማለት ወይም እግዚአብሔርን መምሰል ማለት አምላክነትን መሳተፍ ማለት ነው። እግዚአብሔርን መምሰል ማለት ክፉ ሐሳብን ከአይምሮ ማስወገድ፣ ክፉ ሐሳብን፣ ጠማማነትን፣ ማስመሰልን፣ ግብዝነትን፣ ምቀኝነትን፣ ቅናትን፣ ተንኮልን፣ ቂመኛነትን፣ መለያየትን፣ እነዚህ ነገሮች ከአይምሮ ማስወጣት ማለት ነው። ዓለም ረፍት ያገኛል ይሄን ቢያደርግ። ዓለም ረፍት ያገኛል ይሄን ቢያደርግ። እግዚአብሔርን ወደ መምሰል ቢያድግ፣ እግዚአብሔርን መምሰልን ቢለማመድ ዓለም ረፍት ያገኛል። ጠብ የለም፣ መገዳደል የለም፣ ጦርነት የለም። ይሄን ማድረግ ቢችላል። ስለዚህ እግዚአብሔርን መምሰል መጨመር አለበት። 6ኛ የወንድማማች መዋደድ መጨመር አለበት ይላል። የወንድማማች መዋደድ ግዕዙ ተአህዎ ይላል። ተአህዎ የሚለው ቀጥታ ሲተረጎም ወንድማማችነት ማለት ነው። በጣም ይሄ ደግሞ አሁንም በዚህ ዘመን እየጠፋ ያለ እየተረሳ ያለ ጉዳይ ነው።
ወንድማማችነት ሲባል ለወንድ ብቻ የተነገረ አይደለም። በአንጻሩ እህትማማችነት የሚለውን ጭምር የተጨመረ ነው። አንድ ላይ ስለሆነ አገላለጹ እንደዚህ። ለምሳሌ አትግደል የሚል በወንድ አንቀጽ የተገለጠ ቢሆንም አትግደይ የሚል ሕግም አለ። አትግደይ እንደማለት ነው። ወንድማማችነት የሚለው እህትማማችነት ነው። የወንድማማችነት መዋደድ ማለት እርስ በእርስ መዋደድ፣ በአንድ ማህበር ውስጥ ያሉ ሰዎች መዋደድ፣ በንጹህ ፍቅር መዋደድ። አሁን በጣም ብዙ የማይተማመኑ ሰዎችን ትመለከታላችሁ። ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረውን ስልኩ ላይ ገና እኮ ሳይጣሉ ነው፣ ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት፣ ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛስ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣዋለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱትማ ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ፣ ምንጠጣው ውሃ እርግማን ሆነ፣ የምንመገበው ምግብ እርግማን ሆነ፣ የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው። እክል ያጸና ኃይለ ሰብ ነው የምንለው በአባቶቻችን የምናውቀው። በአምላክ ዳዊት የተነገረው እህል ሰውን ያጸናን የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል። ምግብ ሰው ይገላል። ምግብ ሰው ያጠፋል። ምግብ ህይወት ይቀማል። ምግብ በሽታ ይሆናል። ውሃ ፈውስ ነው የሚሆነው የምናውቀው። ውሃ ኃይል ነው የሚሆነው። አሁንስ ወላድ ትጨነግፍበታለች። ወላድ ትጨነግፍበታለች። መሃኖች አይወልዱበትም። ትውልድ አቅም ያጣበታል። ትውልድ አያድግበትም። ያለ እድሜያችን እንቀጫለን። ያለ እድሜያችን እንቀጫለን። ምን ሆነን? ተረግመን። በምን ምክንያት? በምንናገረው ቃል ምክንያት። አሁን እዚህ ቲክቶክ ላይ ምን ሰማቸው ቃላት አለ አይደለም? ልክ ስንከፍታቸው ዩቲዩብ ላይ ስንከፍታቸው እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል። እኛ ጆሮ ገብቶ ያረክሰናል። ትውልዱን ያረክሰዋል። አየሩን ይበክለዋል። ለምን? እናት ተሰድባለች። እናት ተዋርዳለች። ሴት ተሰድባለች። ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው። ስለዚህ በጣም ማወቅ መረዳት የሚገባን ነገር አለ። በጣም ማወቅ መረዳት የሚገባን ነገር አለ። እነዚህ ወንድማማችነት የሚባለው፣ አንድነት የሚባለው፣ ህብረት የሚባለው፣ መንፈሳዊ አንድነት የሚባለው እሱ እየፈረሰ ነው። መተማመን የለም እርስ በርስ። አንድ ሰው ከፍቶ ቢያመጣላችሁ የሆነ ቦታ ሃይላንድ ዝም ብላችሁ ላጠጡ ትችላላችሁ። ምን አርጎበት ይሆን ብላችሁ ልታስቡ ትችላላችሁ። በቅጽበት የሚሞቱ ሰዎች ሁሉ እያጠራጠሩ ነው። አሁን በምን ምክንያት ነው የሞተው? ገሌ የት ነው የሞተው? መጀመሪያ ምን አርጎ ነበር? ከዛ ምን በልቶ ነበር? ምን ጠጥቶ ነበር? ማለት እነዚህ ሁሉ ከምን የመጡ እንደሆነ ታውቃላችሁ? ማህበረሰባዊ ትምምናችን ጎሏል። የወንድማማችነት ፍቅር ጎሏል። መሰረታዊ ጉዳይ ነው። ይሄ ደግሞ ከዚህ አልፎ ምን ሆኗል? ሀገርና ሀገር ኢትዮጵያ ከሌሎች ሀገራት ጋር የምታደርጋቸው ስምምነቶች፣ ዲፕሎማሲያዊ ስምምነቶች ምን አላቸው ከጀርባ? አንድ ሀገር ከአንድ ሀገር ጋር ስምምነት ሲያደርግ የሚፈልገው ነገር ምን አለ? ያው እነዚህ ነገሮች በዝርዝር መናገር አልፈልግም። የምታውቋቸው ነገሮች ይኖራሉ። ምን አለ ከጀርባው? አንድ ሀገር የሆነ ሀገር ላይ ይሄን መስራት እፈልጋለሁ ሲል
በበጎ አድራጎት ሰበብ እዛ ሀገር ውስጥ መትከል ማስቀመጥ የሚፈልገው ነገር ምንድነው? ላሊበላን ማደስ የሚፈልግ ድርጅት፣ ጎንደርን ማደስ የሚፈልግ ድርጅት፣ ሌላ አንድ ገዳም ማሰራት የሚፈልግ ድርጅት፣ የመጠጥ ውሃ ንጹህ የመጠጥ ውሃ ማቅረብ የሚፈልግ ድርጅት ምንድነው ማስቀመጥ የሚፈልገው? ሌላ አያችሁ፣ ከማህበረሰቡ አልፎ በሀገርና በሀገር መሃል እሾሆች ይተከላሉ። ከዚያስ ትውልድ የማይነቅለው ይሆናል። ከዚያስ ትውልዱ ያብድበታል። እነዚህ ያደጉ ሲያሉ ምን ያህል አደገኛ እንደሆኑ መሰረት ነው፣ ማህበረሰባዊ መሰረት ነው። መጽሐፍ ቅዱስ ይሄን አስቀድሞ ሰርቶታል። አስደናቂ ነው። ስለዚህ በእምነት ላይ የወንድማማችነትን መዋደድ ጨምሩበት። የመጨረሻው በእምነት ላይ ፍቅርን ጨምሩበት ይላል። ምንን ጨምሩበት? ፍቅርን ጨምሩበት። የወንድማማች መዋደድና ፍቅር አንድ አይደለም ወይ ብለን ልንጠይቅ እንችላለን። ፍቅር የሚለውን እነዚህ መተርጉማኑ ሲተረጉሙ አማኒ መናፍቅ፣ ሀጥ ጻድቅ፣ ባዕድ ዘመድ ሳይሉ ሁሉንም መውደድ ብለው አስቀምጠውታል። ይሄ ነው ፍቅር የሚባለው። እገሌ ያምናል፣ እገሌ አያምንም፣ እገሌ ሃይማኖት አለው፣ እገሌ ሃይማኖት የለውም፣ እገሌ ባለጸጋ ነው፣ እገሌ ድሃ ነው፣ እገሌ ኃጢአተኛ ነው፣ እገሌ ጻድቅ ነው፣ እገሌ ዘመዴ ነው፣ እገሌ ደግሞ ዘመዴ አይደለም ባዕድ ነው ብሎ ልዩነት ሳያደርጉ ሁሉን እኩል መውደድ። እነዚህ በእናንተ ዘንድ የበዙ እንደሆነ አፈትና ፍሬቢስ የሚባለው እነዚህ ነገሮች ከሌሉት ነው። በጣም ብዙ ስራ ፈታል። በጣም ብዙ ፍሬቢስ ሰው አለ በዓለም ላይ። እነዚህ አሁን ቤተክርስቲያኗትን ማይክ ደቅነው የሚያሟትን ሰዎች ትመለከታላችሁ። ካባ ለብሰው ቤተክርስቲያኒቱ ወንጌል አትሰብክም፣ ክርስቶስን አታውቀውም፣ የሚያመልኩት እንጨት ነው እያሉ በድፍረት የሚናገሩ ሰዎችን ትሰማላችሁ። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? እነዚህ የሌሏቸው ናቸው። እነዚህ ሰባቱ ነገሮች የሌሏቸው ናቸው። ፍሬቢሶች የሆኑ ትውልዱን የሚበክሉ፣ በትውልዱ አእምሮ ውስጥ ቂም የሚያስቀምጡ፣ በቀል የሚያስቀምጡ፣ ጥላቻ የሚያስቀምጡ፣ ቤተክርስቲያኒቱ እንድትጠላ በሰፊው የሚሰሩ ሰዎች እነዚህ ሰባቱ ነገሮች የሌሏቸው ናቸው። እነዚህ ነገሮች የሌሏችሁ ከሆናችሁ ስራ ፈቶች ትሆናላችሁ፣ ፍሬቢሶች ትሆናላችሁ። እነዚህ ሰባት ነገሮች ያስፈልጋሉ። ክርስቲያን ፍሬቢስ አይደለም። ክርስቲያን ፍሬው ክርስቶስ የሚታይበት የሚገለጥበት ነውና ቅዱስ ጴጥሮስ እነዚህን ነገሮች አሳይቶናል። ጨረስኩኝ። አንድ ጊዜ ደግማቸውና እጠይቃቸዋለሁ። በእምነታችሁ ላይ እነዚህን ጨምሩ። አንደኛ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛት፣ አራተኛ መጽናትን፣ አምስተኛ እግዚአብሔርን መምሰል፣ ስድስተኛ የወንድማማችነት መዋደድ፣ ሰባተኛ ፍቅርን ወይም ሁሉን መውደድ ጨምሩ። አምላካችን እግዚአብሔር እነዚህን ሰባቱን ነገሮች ሰርተን ፍሬቢሶች እንዳንሆን፣ ከንቱ ትውልድ ከመሆን እግዚአብሔር ሁላችንንም ይጠብቀን። ስራ ፈት ሆኖ ሌሎችን እያሙ የሌሎችን ስም እያጠፉ ከመኖር እግዚአብሔር ይጠብቀን።